አንዳንድ ከዚህ ጋር በተያያዘ መድረኩን በሚመለከት ምናልባት ሁለት አስተያየቶች ልስጥ መሰለኝ። አንደኛው የሰዎች አስተያየት ነው። እዛ ላይ የተገኙ ሰዎች ነገ ከነገ ወዲያ የሆነ አይነት ስብስብ ይዞ ሊመጡ ይችላሉ የሚሉ በግልም አንዳንድ ሰዎች ጋር በነበረኝ ንግግር ይሄን ያሉ ሰዎች አሉ። ሚዲያም ላይ እነ ኤርሚያስ ለገሰም ይሄን ሲሉ ሰምቻለሁ። እውነት ለመናገር እኔ ይዞ አይመጡም ባይ ነኝ። አንድ የሆነ ስብስብ ይዞ አይመጡም ባይ ነኝ። በቃ ተገናኙ፣ አበቃ። እዛ ያሉ ሰዎች የሆነ ተገዳዳሪ ሊሆን የሚችል አማራጭ የፖለቲካ ኃይል ሊሆን የሚችል ድርጅት ይዘው አይመጡም። እስቲ እዩዋቸውና እዛ ያሉትን ሰዎች ማን ነው የሚመራቸው ብላችሁ ጠይቁ። ማንስ ነው ተመሪ ለመሆን ዝግጁ የሆነው የሚለውን ጠይቁ። ተቃውሞ ጎራ ውስጥ እኮ ያለው መሰረታዊ ችግር የአንድነት ችግር ነው። የአንድነት ችግሩን ደግሞ የፈጠረው አንድ የሚያደርግ አጀንዳ ስለሌለ አይደለም። እያንዳንዱ በኪሱ ይዞት የሚዞረው ዘውድ ስላለው ነው። ግልጽ አድርገው አይናገሩት እንጂ እያንዳንዱ በኪሱ ይዞት የሚዞረው ዘውድ አለ እና እያንዳንዱ ደግሞ የየራሳቸው ኢጎ አላቸው። ጠቅላይ ሚኒስትሩ ሰባተኛ ንጉስ ትባላለህ ተብዬ በልጅነት ተነግሮኛል ይላሉ። ይሄንንም ብዙዎቹ ሰዎች ከዛ ጊዜ ጀምሮ እንደዚህ የሚያስብ ምናምን እያሉ ጠቅላይ ሚኒስትሩን በሚመለከት ንግግር ሲያደርጉ ይሰማል። ብታምኑም ባታምኑ ብዙዎቹ ተቃውሞ ጎራው ላይ ያሉ ትንሽ ከፍ ያለ ስም ያላቸው ሰዎች ወይ እንደዛ ተነግሮናል ብለው ያምናሉ ወይ ራሳቸውን ለዛ አይነት ነገር ሹመዋል። ጠቅላይ ሚኒስትሩ ተናገሩት እንጂ ብዙዎቹ እንዲህ አይነት ነገር ተነግሮናል ብለው ሁሉ የሚያምኑ ናቸው። ወይንም ደግሞ ራሳቸውን አይን ለዚህ ነው የተመረጡት ብለው የሾሙ ናቸው። እና ይሄን የገነገነ ራሳቸው ውስጥ ያለን እምነትና አመለካከት ገርተው አንዱ ከአንዱ ስር ሆኖ ለመስራት አይቻልም እያልኩ አይደለም፣ ግን በፍጹም እነሱ ያን የሚፈቅዱ አይመስለኝም። ማንም ይመራው ይዋቸው እዛ ያሉትን ሰዎች ማንም ይመራው ማን ከማን ስር ሆኖ ለመመራት ዝግጁ ነው? እንዳሉት የጋራ አጀንዳ አለን እያሉ ነው። ቢያንስ አገዛዙ የጋራ አጀንዳችን ነው እያሉ ነው። የተገናኙትም እሱን ማዕከል አድርገው ነው። ነገር ግን አንድ ሁኑ ስትሏቸው አንድ የሚያደርጋቸውን አጀንዳ ይተውትና የሚለያያቸው ነገሮች ላይ ያተኩራሉ። በነዛ ጉዳዮች ላይ አንድ ለመሆን መግባባት ስለሚያስፈልግ ሳይሆን እኔ ነኝ መሪ መሆን ያለብኝ የሚለውን ምክንያታቸውን ገልጸው ከመለየት ይልቅ እሱም ፍላጎታቸውን ደብቀው ሌላ የልዩነት ነገር ያነሳሉ። ሰው አንድ አይሆኑ። እኔ ወራረዳለሁ፣ እስቲ ያሳፍሩኝ፣ አንድ የሆነ ተቋም መስርቶ ይወጡ እና ያሳፍሩ። ቴዲ ተሳስተሃል ይበሉ። እዛ ጋር ያወሩትን ሰዎች በሙሉ ብታዩዋቸው ስለ ህልውና አደጋ ያወራሉ። ግን ያንን የህልውና አደጋ በአንድነት ሆነን እስቲ እንመክት ሲሉ በእርግጠኝነት ቢያንስ እንደ ተሰባስበው ከፈጠሩ ድርጅት ከፈጠሩ እነ ዘመነ ካሴ የፈጠሩት አይነት 13 አመራር ያለው 13 መሪ ያለው ድርጅት ነው ሊፈጥሩ።
ሁሉም መሪ ነው። ሁሉም ራሳቸውን ማሸነፍ ያልቻሉ ሰዎች ናቸው። ለአንድ ኮዝ አብሮ ለመቆም ኦፍኮርስ እያንዳንዱ ሰው የራሱ ፍላጎት ይኖራል። ግን ለጋራ ፍላጎት ደግሞ የምትሰዋው ነገር ደግሞ አለ፣ የምትሰጠው ነገር አለ። ምክንያቱም የጋራ ፍላጎት አለ። ያ የጋራ ፍላጎት ከእያንዳንድህ የሆነ ነገር ቀንሶ ነው ሊሳካ የሚችለው። ቀንሶ ነው ሊሳካ የሚችለው። አይ እኔ አልሰጥም ካልክ ያ የጋራ ነገር አይቆየም፣ አይሳካም። እና ሁሉም መስጠት የሚፈልግ አይደለም። ኢትዮጵያ ውስጥ ያለው መሰረታዊው ችግር እያንዳንዱ የፖለቲካ ልዩነቶችን ብቻ እዩ። ኢቭን ሀገራዊ የሆነውንም ነገር ተመልከቱ። የሆነ ነገር ለመስጠት ፍላጎት ያለው አካል የለም። ሁሉም ጠቅልሎ መውሰድ ነው የሚፈልገው። በዛ ምክንያት ነው እንደ ሀገርም አንድ መሆን ከባድ የሆነብን። እንደ ፖለቲካ ኃይልም አማራጭ ሊሆን የሚችል የፖለቲካ ኃይል መፍጠር ያልተቻሉ ያውቁታል እኮ ችግራቸውን። አንድ መሆን አልቻልም። ታዲያ ለምንድን ነው የማትሆኑት? ለምን እንደማትሆኑ እኔ አውቀዋለሁ። ምክንያቱም እናንተ ራሳችሁን ማሸነፍ አትችሉም። ራሳችሁን ማሸነፋችሁ ራሱን ማሸነፍ ያልቻለ ሰው ሌላ አካል አያሸንፍም። እድሜ ልኩን አደባባይ ላይ ዝም ብሎ ብቻ እያወራ ይከርማል። ራሱን ማሸነፍ ያልቻለ ሰው ሌላን አያሸንፍም። በዛ ደረጃ ላይ ሄደው ሰው ተቋም ይዞ አይመጡ። ተቋም ይዞ አይመጡ። በዚህ እርግጠኛ ነኝ። አንዳንድ ሰዎች እንደዛ ስላሉ። ሌላው ዛሬ የገረመኝ ትላንትን ብያችሁ ነበር፣ የተቃውሞ ጎራው ሄዶ ቪው ቆጠራ ላይ ያረፈ ብያችሁ ነበር። ዛሬ እንደዚህ አይነት ዘገባ ተሰርቶ አይቼ በጣም ያፈርኩት። በጣም ነው ያፈርኩት። በቃ ምንድን ነው ችግሩ? የኛ ፕሮግራም ይሄን ያክል ቪው ታየ። የጠቅላይ ሚኒስትሩ የሚተላለፍ ፕሮግራም ነበረ፣ ግን እሳቸው ደግሞ እንደዚህ አልታየም። ንጽጽሩ ምን አይነት ነገር ዘገባ። ብዙ ሰው የሚያዳምጠው ሚዲያ ላይ፣ ብዙ ሰው የሚከታተለው ሚዲያ ላይ፣ በመቶ ሺዎች በሁለት መቶ ሺዎች የሚያዩት ሚዲያ ላይ። አፈርኩ። እኔ እውነቴን ነው የምላችሁ። እንደዚህ አይነት ትግል ላይ ደረስን። ቪው መቁጠር ላይ አያችሁት? የሚዲያ ትግል ሄዶ የት እንደሚደርስ። እኔማ ከምን ምክንያት ነው ብዬ ሁሉ አሰብኩ። ኦኬ እንዳሉት በመቶ ሺዎች ላይቭ ባይከታተላቸው፣ ነገር ግን ብዙ ሰው ግን አይቶታል። እንዳሉት በመቶ ሺዎች ላይቭ ያያቸው ሰው የለም። ግማሽ ሚሊዮን አየን እንዳሉት አይሱ ሸት ነው። ዩቲዩብ ላይ ነው የምንሰራው፣ እናውቀዋለን። ከ30,000 አይበልጥም። ግን ብዙ ሰው አይቶታል በየሚዲያዎቹ ላይ። በመቶ ሺዎች በሁለት መቶ ሺዎች ከዛም በላይ ሊሆን ይችላል። እንደዛ ታይተዋል። አይ ቲንክ በቂ መሰለኝ። ምንድነው ከጠቅላይ ሚኒስትሩ ቪው ጋር እያነጻጸሩ? እሺ ይሄ ይበልጣል፣ አገዛዛን ቀጥቅጦ ይበልጣል በቪው። ሶ ዋት? ምንድነው ሊተላለፍ የተፈለገው? ማለት ህዝቡ ከኛ ጋር ነው? ህዝቡ ከኛ ጋር ነው? ይሄ መለኪያ ነው? እውነት ያን ያረጋግጣል?
ድሮም እኮ የመንግስት ሚዲያዎች እኮ ተመልካች እኮ የላቸውም። መች ኖሯቸው ያውቃል? በኢህአዴግ ጊዜ ይህንን ዘገባ የሰሩት ሰዎች የመንግስት ሚዲያ ላይ በሚሰሩበት ጊዜ ማንም ያውቃቸዋል? የለም። ሁሉ ጊዜም ቢሆን የፖለቲካ ማህበረሰቡ ተቆሙ ላይ ያሉ ነገሮች ናቸው የሚመስሉት። ሶሻል ሚዲያም ደግሞ እንደዛ አይነት ነገሮች ናቸው በደንብ የሚጎሉትና የሚታዩት የሚሰሩት። ሰዋት እሺ፣ ዩቲዩብ ላይ በለጥክና ህዝብ አንተን ነው የሚቀበል። እሺ፣ የት ነው ያለው ታዲያ? እሺ፣ የት ነው ያለው? ኢቭን ያንተን ድክመት ነው የሚያሳየው። በመቶ ሺዎች እንኳን ይሄ ያየ ሰው እኛን የሚደግፍ ነው ብለህ እንኳን ከወሰድክ ይሄንን ኃይል አሰባስበህ አንድ የፖለቲካ አቅም ማድረግ ያንተ ስራ ነው። በመቶ ሺዎች ያዩሃል፣ ነገር ግን ስደት ላይ ነህ። እሳቸው በዛ ልክ ሰው አያቸውም፣ ግን 4 ኪሎ ናቸው። ሰዋድ ይሄን መመለስ ያስፈልጋል። ቪው ቆጠራ ላይ እንዴት አሳፋሪ ነው። ዋናው ነገር ግን ፋና ላይ ኢቲቪ ላይ እሳቸው ስለራሳቸው እያወሩ ጠቅላይ ሚኒስትሩ፣ አንተ ደግሞ በዩቲዩብ ስለሳቸው እያወራህ አንተ በመቶ ሺዎች እሳቸውን በ10 ሺዎች ታዩ። ሁለቱም ላይ ግን የተወራው ስለሳቸው፣ ስለ ጠቅላይ ሚኒስትሩ። እዛ ጋር በስኬት የእሳቸውን ስኬት ያወራሉ፣ አንተ የእሳቸውን ውድቀት ታወራለህ። ነገር ግን ሁለቱም ጋር ስለሳቸው ነው የሚወራው። ትኩረት አላጡም ነው የምልህ። ምናልባት ቪውን ትኩረት እሳቸው አተው ወደዚህ ሆኗል ብለህ ከሆነ አንተም ትኩረት ያገኘው እሳቸውን በመተቸት የእሳቸውን ውድቀት በማውራት ነው ነው። ስለ ራስህ ብታወራ እንትን ማለት ነው። ጠቅላይ ሚኒስትሩ የኢትዮጵያ ፖለቲካ ላይ የትኩረት ማዕከል ናቸው። ስለሳቸው ሳይወራ ስለሳቸው ሳይነገር አንድም ቀን ታድሮ አያውቅም። በሳቸው መጠን ትኩረት ያገኘ የኢትዮጵያ መሪ ከሳቸው በፊት የነበረ አይመስልም። በአውንታ በአሉታ ትኩረት አትዋይቁ። ከአደባባይ እንኳን እኮ ሲጠፉ፣ ከሚዲያ እንኳን እኮ ሲጠፉ ጠቅላይ ሚኒስትሩ የጠፉ፣ ጠቅላይ ሚኒስትሩ ታመው ነው፣ ጠቅላይ ሚኒስትሩ እንዲሆነው ነው አይደል እንዴ? ጠፍተው እኮ አጀንዳ ከመሆን ቀርቶ ቋቁ ሁሌም የትኩረት ማዕከል ናቸው። የመንግስትን ትልቁን ፓወር የተቆጣጠሩ ናቸው። ያን ሁሉ ሰዓት በላይቭ ሲወራ የነበረው ስለሳቸው ነው። ያንን ሁሉ ሰው ያገናኘው የእሳቸው አጀንዳ ነው። እሳቸው ናቸው። ለዛ ጥሩ ምሳሌ የዘመነ ካሴን ንግግር መስማት። የዘመነ ካሴን ንግግር ስሙት። ሲጀምር አብይ፣ ሲጨርስ አብይ ብሎ ነው የሚጨርሰው። ወደ 9 ደቂቃ የፈጀ ንግግር ነው። አብይ የሚሉትን ቃላቶች ብትቀንሷቸው ንግግሩ እስከ 5 ደቂቃ ያጥራል። አብይ 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 አብይ። እንግዲህ ዘመነ ብቻ ያወራው ነው፣ ሌላውን ተውት። ዘመነ ብቻ ያወራው አብይ አብይ አብይ። ጉንፋን ይዞኛል አብይ፣ ምናልባት ቢረብሽ አብይ እየተባለ ስለ አብይ አብይ ብቻ የምትለውን ስም ብትቀንሱት አልኳችሁ በግማሽ ያጥራል ንግግሩ፣ በግማሽ። ዚስ ማች ኦብሰስድ ሆኖ ነው ያይቷል። ዚስ ማች ኦብሰስድ ሆኖ
ንግግር ስለ አብይ የሚል ስም አብይ እውነት ግራ ገባኝ። እኔ አንደኛ እንደዚህ ስማቸውን በጣም ደጋግሞ ሲጠራ አይቼው አላውቅም እና ሰምቼው አላውቅም። አሰብኩት ምንድን ነው ፍላጎቱ? ከዛ በኋላም ሚዲያዎቹንም ሳይ ጠቅላይ ሚኒስትሩ ነበር አጀንዳቸው ዛሬ ላይ። እሳቸው ይህን ያህል ሰው አያቸው፣ እኛን ይህን ያህል ሰው አየን የሚል እና አጀንዳው ጠቅላይ ሚኒስትሩ ላይ ነበር። ያኔ ነው አንድ ሀሳብ ያወጣል። ዘመነ በንግግር ውስጥ ጠቅላይ ሚኒስትሩን በጣም ሰይጣን አድርጎ ሊስላቸው ነው የሚሞክረው። የአብይ ገዳይ መንፈስ ይላል። የሆነ አገሪቱ ውስጥ የሆነ እርኩስ መንፈስ ሊያስተዳድራት እንደሆነ አይነት ነገር አድርጎ ነው ሊስል የፈለገው። በኋላ የገባኝ ለካ በዛ መድረክ ላይ ስብሃት ነጋ ይኖራሉ። አቦይ ስብሃት ነጋ ሰው የአቦይ ስብሃት ነጋን ላይ ትኩረት እንዳይሰጥ ምን ጠቅላይ ሚኒስትሩ ተጠርቶ የለም እንዴ ይባል ነበር። ጀዋሪን ሲሉት ነበር። ለካ ጠቅላይ ሚኒስትሩ በጣም ሰይጣን አድርጎ ለምሳሌ የሚደረገው ጥረት እና አቦይ ስብሃትን እንድንቀበል ለማዘጋጀት ነው። ጠቅላይ ሚኒስትሩ ለካ ከሰው ተራ አውጥተው ሰይጣናዊ አይነት ማንነት ለመስጠት የሚደረገው ጥረት ለካ የ90 ዓመት የሆኑትን አቦይ ስብሃትን ከ50 ዓመት በላይ የኖረው ድርጅታቸውን ህወሓትን እንድንቀበል ለማድረግ ነው። ልክ የነሱ ጉዳይ እንዴ ይሄ ሰው እንዴት ተገኘ ሲባል እኔ ጠቅላይ ሚኒስትሩም እኮ እንትን ተብሎ ከዛን ያኔ ምን ይሏል ጠቅላይ ሚኒስትሩ አይመስሉም እንዴ አይነት እንደዛ አይነት ነገር ጠቅላይ ሚኒስትሩ ሰይጣናዊ አድርጎ መሳል ያን የወደቀውን ኃይል እንደገና አንስቶ ክብሩ ላይ ለመመለስ ነው። አየህ ጠቅላይ ሚኒስትሩ የባሰነ የመጨረሻ አውሬ አድርገው ሲስሉልህ ትላንት የነበረውን ለመቀበል ይዘጋጃል። እና ዘመነ አቦይ ስብሃት እንዳሉ አውቀዋል። እና እሳቸው ባሉበት መድረክ የሱ መገኘት አሉታዊ የሆነ ነገር ይዞበት እንደሚመጣ ተረድቷል። ስለዚህ ንግግሩ አብይ እና አብይ ሰይጣናዊ አድርጎ መሳል መንፈስ አድርጎ ማቅረብ እና አንዱ አብይ የሚለው ስም የበዛው ከዛ አንፃር ነው። ዛሬ እነ ጀዋርም ማን ነው አቦይ ስብሃት መገኘታቸውን ልክ ለማድረግ የአቦይ ስብሃት መገኘት ችግር የለውም ለማለት የእሳቸው መገኘት ችግር የለውም ብለው አይደለም የቆሙት። እንዴ ጠቅላይ ሚኒስትሩም ተጠርተው ነበር። ጠቅላይ ሚኒስትሩ ከመጠራት ጋር የአቦይ ስብሃት መገኘት ምን አገናኝ? እንደው ራሱ እንኳን ስታስቡት ጠቅላይ ሚኒስትሩ እኮ ከዚህ በኋላ የፖለቲካ ህይወት እኮ አላቸው፣ ወጣት ናቸው። አቦይ ስብሃት ምን ያደርጋሉ? እውነት ለመናገር ምን ያደርጋሉ? በዚህ እድሜ ምንድን ነው እነሳቸው የሚደርጉት? ምን ይጠቅማሉ? የኢትዮጵያ ህዝብ ለምንድን ነው እነዚህን ሰዎች መልሶ ደግሞ የመቀበል ግዴታ ውስጥ የሚወድቀው? እንዴ እነሱ አይተውም እንዴ? አይወጡም እንዴ? ከዚህ ከፖለቲካው አይበቃቸውም እንዴ?
እንዴ እነሱን እንድንቀበል ወይም ህዝቡ እንዲቀበል የማድረግ ግዴታ ውስጥ የወደቃችሁ ሰዎች ለምንድን ነው ይህን ግዴታ የምትቀበሉት? ግርም እኮ ነው የሚለኝ። የ90 ዓመት ሰው በቃ ይረፉ፣ ከቻሉ ይንከሩ፣ ከጀርባ ሆኖ አደባባይ ላይ ፊት ለፊት አምጥቶ ለዚያም ማሳረጊያ ንግግር የሚናገሩ አቅጣጫ የሚሰጡ አድርጎ ማቅረብ በትክክል የዛን መድረክ ዓላማ ያሳያል። በትክክል እዚህ በኋላ እሳቸው ምንም የፖለቲካ ህይወት የላቸው። ታዲያ ምን ያደርጋሉ? ለምን ተገኙ? ጭራሽ ኮሚቴ አቋቁሙ ብሎ አቅጣጫ የሚሰጡ እና ጠቅላይ ሚኒስትሩ ሰይጣን አድርጎ የመሳሉ ጉዳይ ህወሓትን እንድንቀበል እና አቦይ ስብሃትን ድጋሚ እንድንቀበል መለስ ማረን እንድንል ኃይለማርያም ይቅር በለን እንድንል የትላንቱን እንድንቀበል ይኸውላችሁ። ሌላ ተቃውሞ ጎራው አንድ የማይሆንበትን ምክንያት ይነግራችሁ። ተቃውሞ ጎራው አንድ የማይሆነው ሌላኛው ምክንያት እያንዳንዱ የራሱ ዘውድ ያለው መሆኑ እንደተጠበቀ ሆኖ ሁለተኛው ህወሓት መኖሩ። ህወሓት ካለ ማህበረሰቡ ህወሓትን ሊቀበል መዘጋጀት መቻል አለበት። ስለዚህ ማህበረሰቡን እንድንቀበል ህወሓትን ከጠቅላይ ሚኒስትር አብይ አህመድ አስተዳደር የተሻለ አድርጎ የማቅረብ ግዴታ ውስጥ ይወድቃሉ። ማህበረሰቡ ደግሞ ይሄን አይቀበልም። ተሞከረ አይቀበልም። ለምን? ማቅ መስሏችሁ ነው? ያውቃል። ይሄዱ ጠይቁት ለማህበረሰቡ ማን ይበሰብሃል ብላችሁ፣ ለኢትዮጵያ ማን ይሻልሃል ብላችሁ ጠይቁት። አያቅማማም። ጠቅላይ ሚኒስትሩ ይሻላሉ ከነሱ ማሲል ይሄንን አውጥተህ አንተ የምትፈልገውን አስተሳሰብ ልትከትበት አትሞክር። በቃ አክብርለት፣ ይሄን አክብርለት። በብዙ መለኪያ ጠቅላይ ሚኒስትሩ ይሻላሉ ነው የሚልህ ማህበረሰቡ። እንደፈለክ ብትለፋ ብትደክም ህወሓትን ድጋሚ የሚቀበል ማህበረሰብ አታገኝም። ይሄን ማመን ይፈልጋል። ቲፒኤልኤፍ ምን መሆን አለበት? ከዚህ የተቃውሞ ጎራ ኃይል ውስጥ እንደ አንድ ኃይል መታየት ያለበት፣ መውጣት ነው ያለበት። የሚያሳዝነው ግን እንደ አንድ ኃይል አይደለም የሚታየው። ለዚህም እንደ ወሳኝ ኃይል ነው የሚታየው፣ እንደ አሰባሳቢ ኃይል ነው የሚታየው። የተቃውሞ ጎራ ኃይል ሚዛን አስጠባቂ ተደርጎ የሚታየው ቲፒኤልኤፍ ነው። በዛ ምክንያት ነው አንድ የማይሆነው። ህዝቡን በህወሓት ዙሪያ ላይ ድጋሚ ማሰባሰብ አችልም። እሱን ተውት። በቃ ወደፊት መመልከት ነው። የሎጥ ሚስትን ታውቋታላችሁ? የጨው አምድ ሆነ የቀረችው ፈጣሪ ሰዶምና ገሞራን ሲያጠፋ ወደኋላ እንዳያዩ ያዛቸዋል። የሎጥ ሚስት ከዚህ ትእዛዝ አፈንግጣ ወደኋላ ስታይ የጨው አምድ ሆና ቀረች። ወደኋላ ህወሓትን የሚያዩ ፖለቲከኞች ለኔ የሎጥ ሚስት ፖለቲከኞች ናቸው። የጨው አምድ ሆነው የቀሩ ፖለቲከኞች ናቸው። ወደኋላ አትዩ። ቲፒኤልኤፍ የወደቀ ነው። እውነት አንዳንድ ጊዜ አስበዋለሁ፣ የተበተነ ዱቄት ነው የሚባለው አባባል ትክክል ሁሉ ይመስለኛል።
ሰብስበ ዱቄት አታደርገውም። እንደውም እሱ ሰብስበ ዱቄት ለማድረግ የምታደርገው መጋጋጥ ራስን ትዝብት ውስጥ እየጣለ ሰው ተውት። እሱ ቲፒኤልኤፍ ታሪክ ነው። አዲስ ኃይል ተመልከቱ፣ ወደፊት እዩ እዩ። የአማራ ትግል አንዱ የተቀዛቀዘበትና የተዳከመበት ምክንያት እነ ዘመነ ካሴ ከቲፒኤልኤፍ ጋር እየሰሩ መባሉ። ለህወሓት ኤግዚስተንስ ሲባል የህዝብ ትግል አፈር መብላት የለበትም። ተውት፣ አስወጡት፣ ከሱ ተነጠሉ። ወደኋላም አትመልከቱ። ወደኋላ ተመልክተ ይሻል ነበር ስትል ለምን የሚልሃል አጠገብ ላይ ምኑ ነው የሚሻለው የሚል የትላንቱን ማስታወስ የማይፈልግ ስንት እንዳለ ልንገርህ። እሱን አንስተህ እሱን ቀባብተህ ጥሩ ምስል አድርገህ ለመፍጠር ስትፈልግ ቅር የሚለው ስንት ሰው እንዳለ ልንገርህ። ታሪክ ነው። ታሪክ ይዘግበው። ወደፊት ተመልከት። የወደቀውን ክብሩን የጣለውን ኃይል ድጋሚ ለማንሳት አትሞክር። አይቻልም፣ አይቻልም። እስኪሸነፍ ድረስ ችግር መፍጠሩ ማይቀር። ከሱ ጋር ኮን ካንተም ችግር ፈጣሪ ተደረገ መታየትህ የማይቀር። እውነቱን ስነግርህ የቲፒኤልኤፍ መኖር ተቃውሞ ውስጥ ካሉ አካላቶች ይልቅ አንተ መቆም አለበት ለምትለው አገዛዝ የበለጠ ይጠቅመዋል። ምክንያቱም በሱ ዙሪያ እንደማትሰባሰብ ያውቃል። እሱም እስካለ አንድ እንደማትሆን ያውቃል። ሁል ጊዜም የልዩነት አጀንዳ ነው ህወሓት። ሁሌም ተቃርኖ ነው ህወሓት ተቆሞ ጎራው ላይ። ተውት። በህወሓት ዙሪያ አንድ መሆን አይቻልም። ህወሓትን ህዝቡ እንዲቀበል ታደርጉት ጥረት ራሳችሁን ትዝብት ውስጥ ከመጣል ያለፈ ምንም አያመጣም። ምንም። ጠቅላይ ሚኒስቴሩ ሰው ናቸው። አንዳንዴ ትክክል፣ አንዳንዴም ስህተት ናቸው። አንዱ ከዘመነ ካሴ የገረመኝ ንግግር ይሄ ነው። ሁለተኛው ዘመነ ካሴ ያደረገው ንግግር የአማራ ህዝብ በሰላማዊ ትግል ሞክሮ አልሆን ብሎ በመጨረሻ መሳሪያ እንዳነሳ እና ከዚህ በኋላም ከዚህ ውጪ ሌላ አማራጭ እንደሌለ እንዳበቃ ተናግሯል። በዚህ ጉዳይ ላይ ተናግሬ አላውቅም። ብዙዎቹ የፋኖ አመራሮች የአማራ ህዝብ በሰላማዊ ትግል ሞክሮ እንዳ አመራሩ ማነው አገዛዙ ወይም መንግስት አዎንታዊ ምላሽ ባለመስጠቱ ምክንያት ትጥቅ እንዳነሳ አድርገው ነው የሚያቀርቡትና ትጥቅ ለማንሳታቸው ምክንያት የሆነው ይሄ ሁሉ ጥረት በአገዛዙ በኩል እንደ ፍርሃት መታየቱ ነው ይላሉ። እኔ ደግሞ እላለሁ ዘመነ ካሴ በታሪኩ ሰላማዊ ትግል አድርጎ አያውቅም። በታሪኩ ለውጡም ከመምጣቱ በፊት ኤርትራ በረሃ ነበር። ለውጡም መጥቶ ሀገር ቤት ከገባ በኋላ መጀመሪያ የያዙ ነገር መሳሪያ ነው። ሰላማዊ ትግል አድርጎ ያ እንደ ፍርሃት የተቆጠረበት ሰው አይደለም። እሱ ብቻ አይደለም፣ የአማራም ህዝብ ሰላማዊ ትግል አላደረገም።
ሰልፍ ወጥቶ ያውቃል። ሰላማዊ ትግል ግን አድርጎ አያውቅም። ሰላማዊ ትግል አድርጎ ላለማወቁ ማሳያው የታገለው አካል አሁንም ታገለው የሚባለው አካል አሁንም ስልጣን ላይ መሆኑ። የአማራ ህዝብ ሰላማዊ ትግል አድርጎ ስልጣን ላይ ሊቆይ የሚችል መንግስት አይኖርም። የአማራ ህዝብ ሰላማዊ ትግል አድርጎ መንግስት ጩኸት ብሎ እንትን አለበት ምናምን በፍጹም ለአማራ ህዝብ ሰላማዊ ትግል ቢያደርግ 3 ቀን በስልጣን አይቆየም። 3 ቀን እንዴት ነው ህዝቡን የምታዩት? ሰልፍ መውጣት እኮ ሰላማዊ ትግል እኮ አይደለም። ትግል እኮ ተከታታይነት እኮ አለው። አጋጣሚ ጠብቀህ የምታደርገው ሰልፍ መውጣት እሱ ትግል አይደለም። ጥያቄን ማቅረብ ነው። እንዴት ነው የአማራ ህዝብ ሰላማዊ ትግል አድርጎ አገዛዙ መቀጠል ይቻላል? በምን ተአምር? ይሄ የህዝቡን አቅም መናቅ ነው። ይሄ ንግግር እውነቱን ስነግራችሁ ህዝብ ሰላማዊ ትግል አድርጎ ለዚያም ደግሞ በዚህን ያህል ስፋት ያለው ህዝብ በሁሉም የኢትዮጵያ አካባቢ ላይ የሚኖር ህዝብ ያ ብቻ አይደለም፣ ጥሩ ወዳጆች ሁሉ በየአካባቢው ያፈራ ህዝብ ለኢትዮጵያ አንድነት ከመጀመሪያው ጀምሮ ዋጋ ሲከፍል የነበረ ህዝብ ተደርጎ የሚቆጠር ማህበረሰብ ህዝብ ሰላማዊ ትግል አድርጎ አገዛዝ ወይም መንግስት ስልጣን ላይ ቆየ። እንዴት ሆነው? ተአምር ነው ይሄ፣ ተአምር ነው። ይሄማ መንግስትን በጣም አግዝፎ የመሳል ጉዳይ ነው። የአማራ ህዝብ ሰልፍ ነው ወጥቶ ያውቀው፣ ጥያቄውን ጠይቆ ያውቃል እንጂ ትግል ሰላማዊ ትግል አርጎ ቢሆን የሚተርፍ መንግስት አይኖርም ነበር። ዛሬ ስለ ጠቅላይ ሚኒስትር አብይ አህመድም ሆነ ስለሳቸው አስተዳደር አናወራም ነበር ወዳጅ። ህዝቡን አስተባብሮ ሰላማዊ ትግል ተደርጎ ቢሆን ይሄ የነሱን መሳሪያ ለማንሳት ያላቸውን ፍጥነት እና ጉጉት እና ፍላጎት ጀስቲፋይ ለማድረግ ሲሉ የሚያቀርቡት ምክንያት ነው እንጂ የአማራ ህዝብ ሰላማዊ ትግል አድርጎ በስልጣን ላይ ሊቆይ የሚችል መንግስት አይኖርም። ጥያቄውን በአግባቡ ሳይመለስ ማለት ነው። በፍጹም ለህዝቡ ፍላጎት ሳይገዛ ህዝቡ እግር ስር ሳይንበረከክ ሳይደፋ በስልጣን ላይ ሊቆይ የሚችል መንግስት አይኖርም። የአማራ ህዝብ ሰላማዊ ትግል አድርጎ ስለዚህ እንዲህ አይነት ምክንያት መቅረብ የለበትም። ይሄ ህዝቡን መናቅ፣ የህዝቡን አቅም አሳንሶ ማየት። አብይ የሚለው አብይ በዘመነ አእምሮ ውስጥ በጣም የገዘፈ ሰው መሆኑን ያየሁት። ለዛ ነው የአማራ ህዝብ ሰላማዊ ትግል አድርጎ አብይ በስልጣን ላይ መቀጠል ይቻላል። እንደዚህ ማሰብ የቻለው ዘመነ አብይ የሚለው ሰው በጣም ገዝፎ ስላለ ነው ጭንቅላት ውስጥ። ጠቅላይ ሚኒስትሩ ከህዝብ አቅም በታች እንጂ በላይ አይደለም። ህዝብ ታግሏቸው ስልጣን ላይ ሊቀጥሉ አይችሉም በፍጹም። አሁንም የአማራ ህዝብ እንዳለ እየታገለ ነው የሚባል ነገር አለ። ውሸት። የአማራ ህዝብ እየታገላቸው እንዴት በስልጣን ላይ ቆዩ? እናንተ እንዴት ነው የአማራን ህዝብ የምታዩት? ተራራ አይቆምም። እንኳን የጠቅላይ ሚኒስትር አብይ አህመድ አስተዳደር ደካማ የምንለው ተራራ ፊቱ አይቆምም ህዝቡ ቢታገለው። ይህ እንዴት እንደሆነ አላውቅም። አንዳንድ ጊዜ የሚወራው ወሬ ዘመን አንተና ጓደኞች ናቸው እየታገላችሁ ያላችሁት፣ ለዛም ያልተሳካላችሁ።
እስካሁን ውጤት ያላመጣችሁት። የአማራ ህዝብ ከጎንህ ቆሞ የአማራን ህዝብ አስተባብረህ ቢሆን ኖሮማ አይደለም ጠቅላይ ሚኒስትር አብይ አህመድ ነገርኩ፣ ግዙፍ ተራራ ፊት አይቆምም። እሱ ሰላማዊ ትግል ተደርጎ ያውቃል። ህዝቡን በዛ ደረጃ አስተባብሮ እንዲታገል አድርጎት የሚያውቅ ግለሰብም ሆነ የፖለቲካ ስብስብ ኖሮ አያውቅም። አገዛዝ ስልጣን ላይ ያለው እንደዛ ነው። በታሪክ አንድ ጊዜ እንኳን እንደዛ አይነት ነገር ኖሮ ቢሆን አይቆይም። ጥቂት የኦሮሞ ወጣቶች፣ ጥቂት የአማራ ወጣቶች በተለያየ አካባቢ ላይ ያደረጉት እንቅስቃሴ ያመጣው ለውጥ እንኳን ጥቂት ያልኳቸው ከአማራ ህዝብ አንጻር ነው። እነዚህን ወጣቶች ጥቂት ያልኩት የአማራ ህዝብ ቢታገል ምን ማለት ነው? እና ሰላማዊ ትግል ዘመነም እንደ ግለሰብ አድርገህ አታውቅም። የአማራም ህዝብ እንደ ህዝብ ሰላማዊ ትግል አድርጎ አያውቅም። ሰልፍ ግን ወጥቶ ያውቃል። አዎ ያልሆነ መልስ ነበር የተሰጠ። ግን አሁንስ የአማራን ህዝብ የህልውና አደጋ ምንጭ የሆነው ህገ መንግስቱ ይቀየራል እየተባለ ያለው ጠቅላይ ሚኒስትሩ ስለፈለጉ ብቻ ይመስላል እንዴ? ጠቅላይ ሚኒስትሩ እንዴት ነው መሰላቸው? ምንም አይነት የፖለቲካ ኢዲዮሎጂ የሌላቸው ስልጣን ብቻ የሚመኙ አይደል እንዴ የሚባለው? ታዲያ ህገ መንግስቱን መቀየር ምን ያደርግላቸዋል? በዛ ህገ መንግስት አደጋ ውስጥ ህልውና ወድቋል የሚለው ማህበረሰብ ይህ ጥያቄ እስካልተመለሰለት ጊዜ ድረስ የሆነ ጊዜ ተነስቶ እንደሚበላቸው ስለሚያውቁ የአማራ ህዝብ ትግል ሳያደርግ ፍላጎቱ የግድ ነው የሚከበረው። ካልሆነ አገዛዝ አይቆይም። በፍጹም ትግል ሳያደርግ ነው ማለት ፍላጎቱን ብቻ ገልጾ ያን አልፈጽምም የሚል አካል እጣ ፋንታው እንደ ቲፒኤልኤፍ ሰላማዊ ትግል ተደርጎ ያውቃል። በዚህ ንግግር ውስጥ ዘመነ አብቅቷል ብሏል። ከዚህ በኋላ ሰላማዊ ትግል ምናምን የምትሉት ነገር የለም፣ በቃ በጦርነት ነው የምንቀጥለው ብሎ አንዱ መድረኩ ላይ የተላለፈው የጦርነት አዋጅ ነው ያልነው በዚህ ምክንያት ለዛ አንድ ማሳያና ማረጋገጫ ጥያቄና መልስ የለውም ፕሮግራሙ። አንዱ ለአንዱ ምላሽ የሚሆን አይነት ንግግር ማድረግ ማይችል ፕሮግራሙ ላይ ካያችሁት ለምን ይበጠበጣል? ለአንዱ ምላሽ ልስጥ ቢል አንድ ያልሆኑ ሰዎች ተበጣብጠው ነው። ስለዚህ ቅድሚያን የተነገራቸው አንዱ ለአንዱ ምላሽ የሚሆን ነገር መስጠት የለም። በቃ እሱ የሚናገረውን ይናገራል። ቢከፋህም ዋጥ አድርገህ ዝም ብለህ ለማለፍ እና አንዳንዶች ምክክር ሲሉት ገርሞኛል። የሚገርም ምክክር። የምን ምክክር? ማጠይቅበት መልስ ማታገኝበት ማብራሪያ ማጠይቅበት። ይህን ስትል ምን ማለት ነው ማትልበት? ውይይት እንዲህ ነው፣ ምክክር እንዲህ ነው። እያንዳንዱ የራሱን አቋም እኮ ነው ያንጸባረቀው። አለቀ። ይሄ አይደለም ምክክር፣ ይሄ አይደለም ውይይት። ተገናኝቶ ተወያዩ አልተወያዩ፣ ይሄ አይደለም ውይይት። ይወያዩ ቢባል ኖሮ በንትርክ ነበር የሚያልቀው። ለዛ ነው
የእሱን እንትን መቀበል የለም ወይም ለእሱ ምላሽ የሚሆን አይነት አስተያየት የሚመስል ነገር ሁሉ መስጠት አያስፈልግም ሁሉ የተባለው እና እንደዛ አይነት አቅጣጫ የተሰጠው ዘመንም ይጠይቁ አልነበረም። የሚጠይቁ የለም። የፈለገውን አቋም ነው አራምዶ ሄደው። አቋሙ ምንድነው? ውይይት የሚባል የለም፣ ድርድር የሚባል የለም። በዚሁ መንገድ ነው የምንሄደው። ከፈለጋችሁ አግዙ፣ የጎንዮሽ ትግል ትታችሁ አብረን በጋራ እንስራ። ይሄ በጣም ይገርማል። አብረን በጋራ እንስራ ሲል ዘመነ ካሴ እነማን? እነ ስብሐት ነጋ። የአማራ ህዝብ የህልውና አደጋ ውስጥ ወድቋል። ይህንንም አደጋውን መቀልበስ የሚችለው በመሳሪያ ነው ብለው ጫካ የወረዱ እነ እስክንድር ነጋ ቅርብ ጊዜ ነው አፋብኃን የሚባል ድርጅት ስለመሰረታችሁ ደስ ብሎናል፣ በጋራ ጉዳያችን ላይ ተነጋግረን በጋራ ብንሰራ ደስ ይለናል የሚል ጥያቄ ያቀረቡት እነ ዘመነ ለዛ ጥያቄ ምላሻቸው የሰጡት በአፈሙዝ ነበር። ዛሬ ግን እነ ስብሐት ነጋን የጎንዮሽ ትግል ትተን አብረን እንስራ ይላል። እንዴት ይችላል? እንዴት ቻልክበት? ከእስክንድር ጋር አብረ መስራት ካልቻልክ እዛ ካሉት በትክክል ስልትህ ከማያምኑ ሰዎች ጋር እንዴት ልሰራ ትችላለህ? እንዴት ይቻላል? ይሄ እውነት ለአፈስ እንዴት ይባላል? ከእስክንድር ጋር ለምን መስራት አልቻላችሁ? እዚህ ካሉት ጋር እንዴት ልሰራ ትችላለህ? የሚጠይቁ የለም። ደጋፊዎቹም አይጠይቁ፣ ማንም አይጠይቅ። አንድ እንትን ላንብብላችሁ። ትላንት ነካ አድርጌው ነበር። የፋኖ አንድነት አሳላጭ ኮሚቴ ተፈጥሯል እና ዓላማው ምን መሰላችሁ? ሁለታችሁ አደረጃጀቶች ይላል። ሁለታችሁ አደረጃጀቶች የሚላቸው አፋብኃንና አፋሕዴን የእነ እስክንድርና እነ ዘመነ ያሉበትን ማለት ነው። ሁለታችሁ አደረጃጀቶች ፊት ለፊት ተገናኝታችሁ በወንድማማችነት በቅንነት በግልጽና በትምምን እንዲሁም በሰከነና ጥበብ በተሞላበት አግባብ የውስጥ ምክክር ተደርጎ እርቀ ሰላም እንዲሰፍን ለህዝባችን የሚበጅና ለአገራችንን ቤዛ የሚሆን ቆራጥ አውንታዊ እርምጃ በአንድነት እንድትወስዱ እና ትግሉንም ወደ ላቀ ወሳኝ ምዕራፍ በተቀናጀና ስትራቴጂካዊ እንቅስቃሴ እንድታሻግሩ መደላደል ማበጀት ብቻ ነው ይላል ዓላማቸው። ሁለቱን አገናኝቶ ማነጋገር፣ ማሸማገል ምናምን እንደዚህ። እነማን? አንደኛው ልዑል ዶክተር የሚባል፣ ሌላው ሻለቃ የሚባል፣ ሌላው ፕሮፌሰር የሚባል፣ አምባሳደር የሆኑ ዶክተር የሆኑ ሰዎች አሉ። ስማቸውን ላለመጥራት ነው። ከእስክንድር ጋር ያላቸው ልዩነት እዚህ ደረጃ ላይ ደርሷል። እነሱን የሚያሸማግል ኮሚቴ እስከመቋቋም በውጭ ተደርሷል። እሱም ሆኖ አልተሳለጠም፣ አልተሳካም። ግን እዛ የጎንዮሽ ትግል ትተን በጋራ እንስራ ሲል ሰምታላችሁ። መጀመሪያ ከእነ እስክንድር ጋር ስራ፣ መጀመሪያ እኔ ካልመራው በሚል 13 መሪ ያለው ድርጅት እስከ መፍጠር የተገደዳችሁበትን ችግር ፍቱ።
ለጎንዮሽ ትግል ራሳችሁ ምክንያት ሆናችሁ ሌላው ምክንያት የሆነ ይመስል እሱን ትተን እንደዚህ አይባልም። የእውነት ግብዝነት። ሁሉም ይሄንን ባይ ነው። ሁሉም የጎንዮሽ ትግል ትተን ይላል። ሁሉም የጎንዮሽ ትግል ውስጥ ነው እና አሁን ይሄ አካል ነው ተሰባስቦ አንድ የሆነ ተቋም መስርቶ የምናየው። ሰርፕራይዝ አድርጉኝ። እውነት እኔ አሳፍሩኝ፣ በአደባባይ ፈጥራችሁ አሳፍሩኝ። የሚሆን አይደለም። ቺን ወቅታዊ አጀንዳ ፈጠሩ። ከዛ በኋላ ሁሉም በየፊናው የሚንቀሳቀስ ነው የሚሆነው።